ቢኒ ናታንን አንተን ከነህትህ ደግሜ ማየት አልፈልግም፣ አጠገቤ እንዳትደርሱ ብሎ አባረረው። ኤፍራታ ጉድ ሆነች። ኤፍራታ ከያፌት ጋር ሲጠጡ ካመሹ በኋላ እሱ የሰከረ በመምሰል ተኛ። ኤፍራታም ተኪሱ ገብታ ፍላሽ ነገር ስታወጣ እጅ ከፈንጅ ያዛት። ቢኒንና ናታንን ለማስታረቅ ለማውራት ብትሞክርም ግን አንደበቷ ሊፍታታላት አልቻለም። አቤልም በበኩሉ ጽዮንን እየደወለ እያስፈራራት ነው። ጽዮንም ምን አባክ ነው የምትፈልገው አለች በድፍረት። እሱም ምን እንደምፈልግማ ታውቂያለሽ፣ ናፍቀሽ ነዋ፣ ላገኝሽ እፈልጋለሁ አላት። ለምንድን ነው የምታገኘኝ? ላይሽ ፈልጌ። እኔ እንግዲህ ትዕግስት የለኝም፣ ስናደድ የማደርገውን አላቅም አላት። እሷም ተበሳጭታ ጆሮ ላይ ዘጋችበት። ናውድም እናቱ እዚህ ምን ትሰራለህ ስትለው እየተከታተልሽ ነው፣ ስራ የልስራበት አላት። ስራ ምንድን ነው ስትለው ምን ነው በመንገድሽ ቆምኩ እንዴ? ወይንስ ልታስወግጅኝ ፈለግሽ? እኔን በቀላሉ ማስወገድ አትችይም አላት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ተከታታዮች እንዴት ናችሁ? አልሐምዱሊላህ። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ፣ ነባሮች ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ። ዛሬ እንግዲህ ሐረግ ክፍል 94ን ይዤላችሁ መጥቻለሁ ማለት ነው። በክፍል 93 እንግዲህ ናታንና ያፌት ተገናኝተው ስለ ስራ አብሮ ስለ መስራት ተነጋግረው ነበር የተለያዩት። ወይዘሮ ትዝታም ከናታን ጋር እንዴት ነው ያፌት ከኛ ጋር ሊሰራ ተስማማ አለችው። እሱም አዎ ተስማምቷል አላት። መውደቂያው ደርሷል አለች። ወይዘሮ ትዝታ ናውድ ስፖርት እየሰራ ባለበት አጋጣሚ ተገናኙ። ና ግባ፣ ና መኪና ውስጥ ግባና እንነጋገር ስትለው ለምን ፈልገሽ ነው? ምንድን ነው? አሁን ንገሪኝና ስራ አታስረፍጅብኝ አላት። አንተ ልጅ እናትህ መሆኔን አትርሳ። ለምን ስርዓት አይኖርህም? አሁን ና ግባና እናውራ እያልኩ ነው አለችው። ለምንድን ነው የፈለግሽኝ አለሱ። ለምንድን ነው መኪና ውስጥ የሚገባው? እኔ ከአንቺ ጋር ምንም የማወራው ጉዳይ የለኝም አላት እናቱን። አታስቁሚኝ፣ ስራ ይረፍድብኛል ሲላት ወይዘሮ ትዝታም ተበሳጭታ ከመኪናዋ ላይ ወረደች። ቆይ ስለምን ስራ ነው የምታወራው? እኔ እዚህ ቆሜ እያናገርኩ አንተ ጭራሽ ለምን ችግርህን አትናገርም? ምንድን ነው የምትፈልገው አለችው። እሱም ምንም የምፈልገው የለም፣ እኔ የምፈልገው ሙሉ አባቴን ነው፣ እሱ ደግሞ አይመለስም አላት። ስለዚህ ምንም ባትጠይቅኝ እመርጣለሁ አላት። እሷም በደንብ አድርገህ ስማኝ አለች በማስፈራራት። ከዚህ በላይ ባታበሳጭኝ ጥሩ ነው። እንደውም ምን እያሰብኩ መሰለ፣ ከሀገር ወጥተህ ነፃ ሆነ የምትፈልገውን ትምህርት ተማር አለችው። ናውድም የንዴት ሳቅ ሳቀባት። ተይ እንጂ እማዬ፣ እኔ እኮ ትልቅ ልጅ ነኝ። ምን ነው በመንገድሽ ገባሁ እንዴ? ልታስወግጅኝ ፈልገሽ ነው? እንደዛ ደግሞ ማድረግ አትችይም። እንደዛ ለማድረግ ብትሞክሪ ምን ላደርግ እንደምችል ጠንቅቀሽ ታውቂዋለሽ አላት። ስለዚህ አርፈሽ ተቀመጪ ብሎ አስጠንቅቆ እናቱን ትቷት ሄደ በቆመችበት። ወይዘሮ ትዝታም ተበሳጨች። ያፌትን በጠዋት ተነስቶ ኤፍራታ ቤት እያስተካከለች ባለችበት ፍጥጥ ብሎ ተመለከታት። ቁርስ ላቅርብ አለችው። አይ አልፈልግም። ምን ነው እንደዚህ ስምታይ ምን ነው ስትለው አይ ከአንድ ጠንካራ ወንድ በስተጀርባ አንድ ጠንካራ ሴት አለች ይባላል እና ለምን አብረሽኝ አትሰሪም ብሎ ሲላት ኤፍራታን በደስታ እውነት ግን ነው ያፌት አብሬህ እንዲሰራ ትፈልጋለህ? እና ታዲያ ከአንተ ጋር ስራ ልጀምር ነው ስትለው እሱም አዎ የኔ ንግስት አላት። ኤፍራታም ተደሰተች።
እሱ ግን ያሰበው ነገር ስላለ ነው ይሄን ያለበት። እሷን ለስለላ ነው። ስራ ላይ ደግሞ ምን ያህል ጎበዝ እንደሆነሽ ብናይስ አላት። እሷም በጣም ነው ደስ ያለኝ አለችው። አንዳንዴ እኮ እዚህ ቤት ውስጥ ብቻዬን ስውል ላብድ ነው የምደርሰው ስትለው ብላ ቁርስ ላቅርብና እንብላ ስትለው አይ ቤት ውስጥ ብዙ መቆየት አልፈልግም አላት። ባይሆን ስራ የመጀመርሽን የደስደስ መጠጥ ይዤ መጣና አብረን እንደሰታለን አላት። እሺ መልካም ቀን አለችው። ኤፍራታም ያፌትን እኔ ምልህ አንድ ነገር ላስቸግርህ ፈልጌ ነበር አለችው። ምንድነው የኔ ንግስት አላት። አቤል እዚህ አብሮን ቢኖር አለችው። ምንም ጠይቀሽኝ እምቢ አልልሽም ነበር፣ ግን ደግሞ የማይሆን ነገር ነው የጠየቅሽኝ። በጭራሽ አላት። ለምን እዚህ ይህን የሚያክል ቤት ውስጥ ብቻችንን ከምንኖር አንድ ክላስ ሰጥተህ ነው ለምን አንኖርም? የስጋ ዘመድህ ነው ስትለው በጭራሽ አላት። ኤፍራታም ምንም ማድረግ አልቻለችም። ናታንም ወደ ቢኒ ደወለለት። ቢኒን የት ነው ያለኸው አለው። ፈለከኝ አለ ቢኒም የብስጭት። ናታንም እንዴት አልፈልግህም? ቆይ ተናደህብኛል እንዴ አለ ናታን። አይ አልተናደድኩብህም፣ እንደውም እውነተኛ ማንነት ክን ያወቅኩት አለ ቢኒ። ምን እንደሚሰማህ ይገባኛል፣ ግን ደግሞ ተገናኝተን ማውራት አለብን አለ ናታን። የዚህ ጊዜ ቢኒ በሱ ሲበሳጭ ገኒ ነገሩን ለማግባባት ፈልጋ ቢኒ ስትለው ወይ የገኒ ብሎ ስልኩን ቁጭ አድርጎ ወደ ገነት ሄደ። ገኒም ማውራት ትፈልጋለች፣ ግን አንደበቷ አልተፍታታላትም። ኤፍራታ እንግዲህ የእርግዝና ምልክቶች እየታዩባት ነው። ግን ቤዛ ከናውድ ጋር ሩጫ ስትሮጥ አርፍዳ ስፖርት ስትለማመድ መራመድ አቅቷታል። ይህን እያደረገች እያለ ፊቷን መስታወት ላይ ቆማ ስትመለከት ናውድ ደወለላት። ወደ ስልኩ ሄደች። ወይኔ በመሀል እኮ ራሴን ስችል ወድቅ ነበር አለችው። የመጀመሪያ ስለሆንሽ ነው፣ ቀስ በቀስ ጥሩ ስፖርተኛ ይወጣሻል አላት። እሱ ከሆነ እናየዋለን አለች። እሷ ግን መራመድ አቅቷታል። በዚህ መሀል ስልኩን ከዘጋች በኋላ ጽዮን መጣች። ከጽዮን ጋር እያወሩ ባለበት ቆይ ካውያ ላምጣ ናቱ ክላስ ነው ብላ ሄደች። አቤልም ደወለ። ምን አባክ ፈለክ ስትለው የምፈልገውንማ ታውቂያለሽ አላት። እሺ ምን ልሆንልህ ስትለው ላገኝሽ ነው የምፈልገው። ባታገኘኝስ? እሱንማ የማደርገውን ታውቂያለሽ አላት። በወንድሟ ሊያስፈራራት። ያ ወንድምሽ አለ እንዴ? አዎ። ምን ነው ትፈራዋለህ አለችው። አዎ እፈራዋለሁ፣ ገዳይ ያስፈራኛል አላት። ስለ ቪዲዮ እያስታወሳት እሷን በንዴት ምን አባክ ትፈልጋለህ ብላ ጆሮ ላይ ዘጋችበት። ያፌትም ደውሎ ኤፍራታን ምን አሰብኩ መሰለሽ፣ የራት ፕሮግራሙ ቤት ውስጥ ከሚሆን ለምን ውጭ አናደርገውም አላት። እሷም አይ መውጣት አልፈልግም ስትለው ለምንድን ነው የማትወጪው አላት። ትንሽ ራሴን አሞኛል መውጣት አልፈልግም ስትለው ቆይ ለምንድን ነው ላለመውጣት ሰበብ የምታበዥው አለ ያፌትን በብስጭት። የእውነት ሰበብ አይደለም፣ አሁን ራሴን በጣም እያመመኝ ነው ስትለው የሆነሽ ነው የኔ ንግስት፣ በቃ ልምጣና ወደ ሆስፒታል ልውሰድሽ ሲላት አይ ትንሽ ቆይቼ ይለቀኛል አለችው። በቃ መኪና ልላክልሽና ራስሽ ትሄጂ አላት። አይ ካመመኝ ነግርህና ትልክልኛለህ አለችው። እሺ በቃ ብሎ ስልኩን ዘጉ። ቢኒና ናታንም ተገናኙ። እሺ ምን ፈለግ አለው። ናታንም ውጭ ወጥተን እናውራ ሲለው ገነት ለማውራት ትሞክራለች፣ ግን አልሆነላትም። ተያይዘው ወደ ውጭ ወጡ። ናታንና ቢኒ ሊያወሩ ባለበት ያፌት ደወለ። ያፌትም ደውሎ ምን ፈለክ ሲለው ቢኒ እኔ እንደሆንኩ
ያስለቀቅኩህ እንዳትረሳ አለው። አልረሳም ውለታ ያለብህ አለው። እሺ አሁን ምንድን ነው የፈለግከው ሲለው ለምን አብረን አንሰራም የሚል ጥያቄ ያቀረበለት። ብሽቅ የማደርገውን አታውቅም አለው ቢኒም። ማን የደወለው አለ ናታን። ዝም አለው። እሺ እህቴ በጣም ታፈቅርሃለች። አንተ መሞት ግን ስትሰማ በጣም ተጎድታ ነበር እና እባክህ ታስፈልጋታለህ ሲለው እኔስ አላሳዝንህም? ያኔ ስትለኝ ልቤ እንደሚጎዳ አላሰብክም አለው ቢኒ። ስለዚህ አንተም ሆንክ እህትህ ድጋሜ ላያችሁ አልፈልግም ብሎ ጥሎት ሄደ። ያፌት እንግዲህ ወደ ቤት ሲመለስ ስጦታ ምናምን ይዞ ኤፍራታ ሙዚቃ ከፍታ እየጨፈረች ነበር። ያፌትም ደስ አለው። አብረው መጨፈር ጀመሩ። ወይኑም ተከፈተ። ቀለበት አሰረላት። ወይኑም ተከፈተ። እየጠጡ ባለበት ያፌትም እያስመሰለ ሰክሮ ተኛ መሰለ። ይበዝህን ሰዓት ኤፍራታ ቀስ ብላ ተኪሱ ገብታ የምታወጣውን ነገር ስትፈልግ እና ስታወጣ እጅ ከፍንጅ ያዛት። ቀጣይ ምን ሊከሰት ይችል ይሆን? እንግዲህ አብረን የምናየው ይሆናል። ውድ ቻናል ተከታታዮች ቪዲዮውን እስከ መጨረሻው በማየት ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ቀጣይ በሌላ ክፍል እስከምንገናኝ ሰላም ቆዩልኝ።